በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በኅዳር 20 ቀን ታስበውና ተከብረው እንደሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። በኅዳር 20 ቀን ታስበውና ተከብረው የሚውለው የቅዱሳን በዓላት ከሆነው አንዱ የሰማዕት ቅዱስ ቴዎድሮስ ቤተክርስቲያን የከበረችበት ዕለት ነው። ሁለተኛው የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት አንያኖስ የዕረፍቱ መታሰቢያ በዓል ነው። ቅዱስ ቴዎድሮስ ሰማዕት። ኅዳር 20 በዚችም ቀን የሰራዊት አለቃ የነበረ የሰማዕት ቅዱስ ቴዎድሮስ ቤተክርስቲያን የከበረችበት ዕለት ነው። የዚህ ቅዱስ አባት ስሙ ዮሐንስ ይባል ነበር። እርሱም ከላይኛው ግብፅ ሰጥብ ከምትባል መንደር ነው። ወደ አንጾኪያ ከተማም ከሰራዊቱ ጋር ወሰዱትና በዚያ ኖረ። ከዚያች ከተማ መኳንንቶችም የአንዱን ልጅ አገባ። እርሷም ጣዖትን ታመልክ ነበር። ባሏ ዮሐንስ ግን የሚያመልከውን ግን አታውቅም ነበር። ከዚህ በኋላ ይህ ቅዱስ ቴዎድሮስን በወለዱት ጊዜ እናቱ ወደ ጣዖቱ አቅርባ አምልኮቷን ልታስተምረው ፈለገች። አባቱ ግን አስተወው። ስለዚህ ተቆጥታ ባሏ ዮሐንስን አባረረችው። ሕፃኑ ቴዎድሮስም በእናቱ ዘንድ ቀረ። አባቱ ዮሐንስም ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስም ባደገ ጊዜ ጥበብን ተማረ። ጌታችንም ልቡን ብሩህ አደረገለት። ስሙ አውላኪስ ወደሚባል ኤጲስቆጶስም ሄዶ የክርስትና ጥምቀትን ተጠመቀ። እናቱም ታላቅ ሐዘንን አዘነች። ከዚህ በኋላ ስለ አባቱ በሕይወት እንዳለ ወይም እንደሌለ ጠየቀ። ከአገልጋዮቹም አንዱ የአባቱን ሥራ በስውር ነገረው። ቅዱስ ቴዎድሮስም ጎለመሰ፣ እጅግም ብርቱ ሆነ። ንጉሡም የሰራዊት አለቃ አድርጎ ሾመው። የፋርስ ሰዎችንም ሊወጋቸው በወጣ ጊዜ የቅዱስ ቴዎድሮስ በረታ። የፋርስ ንጉሥንም ልጅ ይዞ ማረከው። እርሱም ጋር ምስራቃዊው ቴዎድሮስ ነበረ። የፋርስንም ሰራዊት አሳደዷቸው። ከጥቂት ወራቶችም በኋላ የፋርስና የበርበር ሰዎች በሮማውያን ላይ ተነሱ፣ ብዙ ከተሞችንም አጠፉ። ዲዮቅልጥያኖስን በሰማ ጊዜ እጅግ ፈራ። ቴዎድሮስንም ጠርቶ ምን እናድርግ? ሰራዊቱን ሁሉ የጦር መሳሪያንም ሁሉ ይዘ ወደ ሰልፍ ውጣ አለው። ቅዱስ ቴዎድሮስም እንዲህ ብሎ መለሰለት፣ አንተ የጦር መሳሪያን ወስደህ ለአሽከሮች ስጣቸው። እኔ ክብር ይግባውና በፈጣሪ በጌታዬ በመድኃኒቴ በኢየሱስ ክርስቶስ እርዳታ ማመናለሁና የጦር መሳሪያ አልሽም። እኔም ብቻዬን ወደ ጦርነቱ ሄዳለሁ። ከወታደሮቹም አንድም እንኳ ከኔ ጋር አልወስድም። በእጄ ውስጥ ያለ ይህ ጦር የተቀመጥኩበት ፈረስ ይበቃኛል። ከኔ ጋር የሚወጣ ፈጣሪ እርሱ ይረዳኛልና አለው። ንጉሡም እነሆ ጠላቶቻችን ወደ እኛ ቀርበዋልና የወደድከውን አድርግ አለው። በማግስቱም ቅዱስ ቴዎድሮስ ወደ ሰልፍ ወጣ። ንጉሡም የበርበርን ሰዎች ተወጋቸው ዘንድ ምን ኃይል አለ? እነርሱ ብዙ ወገኖች ናቸውና አለው። ቅዱሱም ለንጉሡ እንዲህ ብሎ መለሰለት፣ አንተ ከሰራዊትህ ጋር በዚህ ቁም፣ እኔም ወደ እነርሱ ብቻዬን እሄዳለሁ። በእነርሱ ላይ የሚደርሰውን ታያለህ። እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና አለው። ከእነርሱም አንዱ እንኳ ወደ ቤቱ አይመለስም አለ። ንጉሡም አደነቀ፣ ከእርሱ ጋር ያሉትም አደነቁ። ከዚህ በኋላ ቅዱስ ቴዎድሮስ ወደ ጦርነቱ ብቻውን ሄደ። ንጉሡንም ከእርሱ ሩቅ በሆነ ቦታ ተወው። ወደ በርበር ሰዎችም ደርሶ ትዋጋላችሁን? ወይስ በሰላም አገራችሁ ትመለሳላችሁ አላቸው። እነርሱም ካንተ በቀር ለሰልፍ የመጣን የምና ከማን ጋር እንዋጋለን አሉት። እርሱም ማንም ከኔ ጋር እንዲመጣ አልሻም፣ እኔ ብቻዬን በፈጣሪ ኃይል አጠፋቸዋለሁ አላቸው። ምናልባትም ውሻ ልታባረር መጥታ ይሆናል። ከፈቀድክ ግን ወደ አንተ ይመጣ ዘንድ ከኛ ውስጥ አንዱ ምረጥና ሁለታችሁ ተጋጠሙ አሉት። ይህን ጊዜም ቅዱስ ቴዎድሮስ ከፈረሱ ላይ ወረደና ፊቱን ወደ ምስራቅ መልሶ እንዲህ እያለ ጸለየ። ጣዖታትን እስካጠፋቸውና
የባቢሎንን ከተማ ዘንዶ እስከገደልከው ድረስ ነቢዩ ዳንኤልን ያጸናኸው ጌታዬ አምላኬ መድኃኒቴ ሆይ እንዲሁም ዛሬ ከኔ ጋር ሁን። በረድኤትህም አጽናኝ። አብ ወልድ መንፈስ ቅዱስ ሆይ ምስጋና ይገባሃል ለዘላለሙ አሜን እያለ ጸለየ። ጸሎትንም በፈጸመ ጊዜ ጦሩን አንስቶ በላዩ በመስቀል ምልክት አማተበ። በፈረሱ ላይም ተቀመጠ። በበርበር ሰዎች ላይም እንዲህ እያለው ጮኸ፣ እንዋጋ ዘንድ ወደ እኔ ኑ። ክብር ይግባውና ለእግዚአብሔር ለመድኃኒቴ ኢየሱስ ክርስቶስ እኔ ባሪያው ነኝ እያለ ጮኸ። እንዲህም እያለ በመካከላቸው ገብቶ የበርበርን ሰዎች አጠፋቸው። ከእነርሱም ፈረሰኞችም ሆነ እግረኛ ምንም አላስቀረም። የመኳንንቶቻቸውንም ቸብቸቦ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀበለው፣ ሰራዊቱም ሁሉ ሰገዱለት። የአንጾኪያም ከተማ ሰዎች ሁሉም ወጥተው የበርበርን አገር ማረኩ። አውጊስጦስ በሚባል ሀገርም ሰዎች የሚያመልኩት ታላቅ ዘንዶ ነበረ። ይበላቸውም ዘንድ በየዕለቱ ሁለት ሰዎችን ይሰጡት ነበር። 2 ልጆችም ያሏት አንዲት ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስደው ለዘንዶው አቀረቧቸው። በዚያም ጊዜ ቅዱስ ቴዎድሮስ ወደዛ ሀገር ደረሰ። ያቺ መበለትም በፊቱ ቆመች። ልጆቿን ወስደው እንዲበላቸው ለዘንዶው እንዳቀርቧቸው በእርሷ ላይ የሆነውን ሁሉ አልቅሳ ነገረችው። ክርስቲያን እንደሆነችም ባወቀ ጊዜ በልቡ ይቺ ሴት በድለዋታል፣ እግዚአብሔርም ይበቀልላታል አለ። ወዲያውኑም ከፈረሱ ወረደና ፊቱን ወደ ምስራቅ መልሶ ጸለየ። ከዚህም በኋላ ወደ ዘንዶ ቀረበ። የከተማው ሰዎችም ሁሉ ወደ እርሱ ይመለከቱ ነበር። በጦሩም ወቅቱ ያንን ዘንዶ ገደለው። ርዝመቱም 24 ክንድ ሆነ። የመበለቷም ልጆች አዳናቸው። ከዚህ በኋላ አባቱን ይፈልግ ዘንድ ወደ ላይኛው ግብፅ ሄደ። አባቱንም አገኘው። አባቱም ልጁ እንደሆነ በምልክቶች አወቀ። ቅዱሱም አባቱ እስካረፈ ድረስ በዚያ ኖረ። ከዚያም በኋላ ወደ አንጾኪያ ከተማ ተመለሰ። ንጉሥ ዲዮቅልጥያኖስንም ክብር ይግባውና ክርስቶስን እንደካደና ጣዖትን እንዳመለከ ክርስቲያኖችንም ሲያሰቃያቸው አገኘው። ከዚህም በኋላ አስቀድሞ የከተማው ሰዎች የሚያመልኩትን ዘንዶ እርሱ እንደገድለው የአውጊስጦስ ሀገር ሰዎች ወደ ንጉሥ ከሰውት ነበርና ስለዚህ ንጉሥ ልኮ አቀረበው። ቅዱስ ቴዎድሮስም ወደ ንጉሡ በቀረበ ጊዜ ንጉሡን እንዲህ ብሎ ዘለፈው፣ አንተ የክፉ ሥራ ሁሉ መገኛ ይሆንክ፣ ሰማይና ምድርን የፈጠረ የክብር ባለቤትን ትተህ የረከሱ ጣዖታትን ያመለክ የኃጢአት ልጅ ሆይ ወዮልህ፣ እግዚአብሔርን ፈጥኖ መንግሥትህን ያጠፋታል አለው። በዚያን ጊዜም ንጉሡ ተቆጥቶ ከመሬት ላይ ጥለው ይገርፉት ዘንድ ወታደሮችን አዘዛቸው። ይህንንም አደረጉበት። ደሙም እንደ ውሃ ፈሰሰ። እጆቹንና እግሮቹንም ከግንድ ጋር ቸነከሩት። በስቃይም ውስጥ ሳለ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ። እንዲህም አለው፣ ጽና፣ እነሆ የገድልህ ፍጻሜ ቀርቧል። ሥጋ በውስጡ በሚኖርበት ቦታ ድንቆችና ተአምራቶች ይገለጣሉ። እነሆ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ቃል ኪዳን ሰጠ። መታሰቢያህን ለሚያደርግ ሁሉ ወይም በስሜ የተራበ ለሚያጠግብ፣ የተጠማውን ለሚያጠጣ ወይም ለቤተ ክርስቲያን መባ መጽሐፍትን ለሚሰጥ እኔ ኃጢአቱን ሁሉ ደመስስለታለሁ። ገድልህንም የሚጽፈውንም ወይም የሚያነበውንም የሚሰማውንም ወይም የሚገዛውንም እኔ ስሙን በሕይወት መጽሐፍ እጽፋለሁ አለው። ከዚህም በኋላ ብዙዎች ከንጉሥ ሰራዊትና ከሕዝቡ ተሰብስበው በንጉሥ ላይ እንዲህ ብለው ጮኹበት፣ እንተ ከሃዲ፣ እግዚአብሔር ያጥፋ፣ ከጠላቶቻችን ያዳንን ኃያልና ጽኑ የሆነውን የከበረ ቴዎድሮስን ታሰቃየዋለህና። ይህንንም ብለው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። ያን ጊዜም ንጉሥ ተቆጥቶ ሁሉንም አስገድላቸው፣ ሰማዕትም ሆኑ። የሰማዕትነትን አክሊልም ተቀበሉ። ከዚህ በኋላ ንጉሡ አዘዘ። የብረት አልጋም አምጥተው ቅዱስም በላዩ ላይ አስተኝተው ከበታቹም እሳት አነደዱ። ቅዱስ ቴዎድሮስም እንዲህ ብሎ ጸለየ፣ አቤቱ ጌታዬ ፈጣሪዬ 3 ደቂቅን ከእሳት ምድጃ እንዳደንካቸው እኔንም አድነኝ አለው።
ወዲያውኑም እሳቱ ጠፋ፣ እንደ ንጋት ጊዜም ቁርም ሆነ። ከሰማይም እንዲህ የሚል ቃል መጣ፣ ክብር ይግባውና ከጌታ ኢየሱስ ክርስቶስ ኃይል የተሰጠ ሆይ ጽና፣ በርታ። ያን ጊዜም ቅዱስ ተነስቶ በንጉሡ ፊት ቆመ፣ እንዲህም አለው፣ ክብር ይግባውና ጌታዬ መድኃኒቴ ኢየሱስ ክርስቶስ አድነኛልና አንተ ከሃዲ እፈር አለው። የንጉሡም የጭፍራ አለቃ ይህንን ባየ ጊዜ ክቡር ቴዎድሮስ ከሚያመልከው ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። እርሱንም ራሱን አስቆረጠውና በሰማዕትነት ሞተ። ቅዱስ ቴዎድሮስንም ብዙ ካሰቃየውና ማሰቃየቱ ከሰለቸው በኋላ ራሱን በሰይፍ እንዲቆርጡ ሥጋውንም እንዳቃጥሉ አዘዘ። በጌታችንም ፍቃድ ከእናቱ ደጅ ወስደው ራሱን ቆረጡ። ከእርሱም ደም ወተትም ፈሰሰ። ታላቅ እሳትንም አንድደው ሥጋውን በውስጡ ጨመሩ። እሳቱም ከቶ አልነካውም። እናቱም ለወታደሮቹ ብዙ ወርቅ ሰጥታ ሥጋውን ወሰደች። በአማሩ ልብሶችም ገነዘችው። እስከ መከራው ፍጻሜም በቤቷ ውስጥ አኖረችው። ከዚያም በኋላ አብያተ ክርስቲያናት ተሰሩለት። ስብጥ በሚባል በአባቱ ሀገርም በተሰራችው ገዳም ሥጋውን አኖሩ። ከሥጋውም ብዙ ድንቆችና ተአምራቶች ተደረጉ። ታላቅ ፈውስም ሆነ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባት አንያኖስ ነው። ዳግመኛም በዚች ቀን ቅዱስ አባት አንያኖስ የዕረፍቱ መታሰቢያ በዓል ነው። እርሱም ለወንጌላዊ ማርቆስ ሁለተኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ ነው። የዚህ ቅዱስ ወላጆቹ አረማውያን ናቸው። እርሱም ጫማ ሰፊ ነበር። ቅዱስ ወንጌላዊ ማርቆስም ወደ እስክንድርያ ሀገር መጀመሪያ በገባ ጊዜ እግሩን ተደናቅፎ ጫማው ተቆረጠ። እንዲሰፋለትም ወደ ጫማ ሰፊ አንያኖስ ዘንድ ሄደና ጫማውን ሰጠው። መስፋትን በጀመረ ጊዜ መስፊያው ጣቱ ወጋው። በዮናኒም ቋንቋ አታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም የእግዚአብሔርን ስም ሲጠራ በሰማ ጊዜ ደስ ብሎት የክብር ባለቤት ክርስቶስን አመሰግነው። ከዚህ በኋላ አፈር አንስቶ በምራቁ ጭቃ አድርጎ በአንያኖስ ጣት ላይ ያደረገውና በዚያን ጊዜ አዳነው። አንያኖስም ከዚህ ድንቅ ምልክት የተነሳ አደነቀ። ቅዱስ ማርቆስን ወደ ቤት ወሰደው። ስለ ስራው ስለ አምልኮቱም የመጣውም ከየት እንደሆነ ጠየቀው። ቅዱስ ማርቆስም ከብሉያትና ከአዲሳት መጻሕፍት የአንድ እግዚአብሔርን ሕልውና፣ ስለ ዓለሙ ሁሉ ድኅነት፣ የወልደ እግዚአብሔር ሰው መሆን፣ መከራ መስቀልን ተቀብሎ ስለመሞቱ፣ ስለ ትንሣኤውና ስለ ዕርገቱ፣ ዳግመኛም ለፍርድ ስለመምጣቱ ይነግረው ጀመረ። የአንያኖስም ልቡ ብሩህ ሆነለት። በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አምኖ ከቤተሰቡ ሁሉ ጋር ተጠመቀ። የመንፈስ ቅዱስም ጸጋ በላያቸው ወረደ። አዘውትረው በመጠመድ የሐዋርያ ቅዱስ ማርቆስን ትምህርት የሚሰማ ሆነ። የቤተ ክርስቲያንም ትምህርት ሕጓንና ሥርዓቷን ተማረ። ቅዱስ ማርቆስም ወደ ሌሎች አገሮች ሄዶ ለማስተማር በፈለገ ጊዜ እጆቹን በአንያኖስ ላይ ጭኖ በግብፅ አገር ለወገኖች ወንጌልን ይሰብክ ዘንድ ሊቀ ጵጵስና ሾመው። እርሱም ብዙዎችን አስተምሮ አጠመቃቸው። በቀናች ሃይማኖትም አጸናቸው። ቤቱንም ቤተ ክርስቲያን አደረጋት። እርሷም በስተ ምዕራብ ከእስክንድርያ ከተማ ውጭ ያለች ዛሬ የሰማዕቱ ቅዱስ ሰርጊስ ቤተ ክርስቲያን ሆና የታወቀች ናት። ይህ የተመሰገነ አባት አንያኖስም በወንጌላዊ ማርቆስ ወንበር ላይ 12 ዓመት ኖረ። እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን።